ሰው የተገነባው ከሰባት ነገሮች ነው። ፍጹማን ቁጥሮች አራት ናቸው። አንደኛው 3 ነው፣ ሁለተኛው 7 ነው፣ ሶስተኛው 10 ነው፣ አራተኛው 12 ነው። ሰውን ሰው የሚያሰኘው መክብበ ሕዋሳት የተባለው እፍ የሚባል እስትንፋስ የተሰጠው የሰው ልጅ ፊቱ ነው። በምንጸልይበት ሰዓት ሁሉ እጃችንን ስንዘረጋ መቅረዝ ሆነን እንገለጻለን። አንድ ሰው 7 ነገሮችን ውስጡ አምላክ ስላኖረበት በቀን 7 ጊዜ ሊጸልይ ይገባዋል። በመነሻው ላይ እንዳነሳው ስለ ምድር ነው ዛሬ የምንወያየው። ምድርን ስናነሳ ምድር የምትመራበት የራሷ ኃይል አለ። ያንን ኃይል ከሰባቱ ኃይላት መካከል አንደኛው በመሆኑ ያንን ጠቅለል አድርጌ ለማቅረብ ሞክራለሁ። ምናልባት ያለፈውን ፖድካስት የተመለከቱ ካሉ 3 እና 7ን ደጋግመን አንስተናል። መጽሐፌ 37 አልፋ 73 ስለነበረ እና ሶስቱ ኃይላት በኢትዮጵያውያን ኃይለ ዘር፣ ኃይለ እንስሳ፣ ኃይለ ንባብ በመባል ይታወቃሉ። ኃይለ ዘር ማለት የአራቱ ባህሪያት ወይም የእሳት፣ የውሃ፣ የነፋስ፣ የመሬት ኃይል ነው። አሁን የምናወራው ስለ ኤነርጂ በመሆኑ ኃይለ እንስሳ የሚሏት የደመ ነፍስ ኃይል ወይም አኒማል ሶል ብለን መግለጽ እንችላለን። ኃይለ ንባብ የሚሉት ደግሞ ራሽናል ሶል ወይም ነባቢት ነፍስ፣ የምታስብ የምትናገር፣ ሕያው ሆና የምትኖር በአምላክ አርአያና አምሳል የተፈጠረችው ነፍስ ራሽናል ሶል እንላታለንና እነዚህ ሶስቱ ኃይላት ግን ሲከፈቱ ወደ 7 ይደርሳሉ ማለት ነው። ምናልባት ከአንድ ግንድ ላይ ብዙ ቅርንጫፍ እንደማውጣት ነው። በመሰረታዊ ነገሩ ሰው የተገነባው ከ7 ነገሮች ነው። አንደኛው እሳት ነው፣ ሁለተኛው ውሃ ነው፣ ነፋስ ነው፣ መሬት ነው። እነዚህ አራቱ ባህሪያተ ሥጋ ይባላሉ። ተደጋግመው ስለተጠቀሱ ብዙ ማብዛት አያስፈልግም። ሌላው ግን ልብ፣ ቃል፣ እስትንፋስ ናቸው። እነዚህ 4 ሲደመር 3 7 ማለት ነው። ስለዚህ ሰው ከ7 ነገሮች አምላክ የሰራው ማለት ነው። ይህም በዝርዝር ማየት ብንችል መልካም ይመስለኛል። ለምሳሌ የእሳት፣ የውሃ፣ የነፋስ፣ የመሬት ኃይል ይታወቃል። እሳት ገላችን ይሞቃል፣ ይተኩሳል። የሞተ ሰው ገላው አይሞቅም፣ አይተኩስም። የነፋስ ኃይል እንተነፍሳለን። የሞተ ሰው እስትንፋስ የለውም። የመሬት ኃይልም መሬታዊ አካል ይታወቃል። ከራስ ጠጉር እስከ እግር ጥፍር ነው። ይዳሳ አጥንት፣ ጅማት፣ ጠጉር፣ ጥፍር ወዘተርፈ ሲሞትም ወደ መሬት ይሄዳል። የውሃም ኃይል ለምሳሌ እንባችን፣ ደማችን፣ ፈሳሽ ነገራችን በአጠቃላይ ወደ 70% የሚጠጋው ነው። ስለዚህ እሳት፣ ውሃ፣ ነፋስ፣ መሬት አራቱ ፕላስ ሲደመር 3 ባህሪያተ ነፍስ ልብ፣ ቃል፣ እስትንፋስ እንላቸዋለን። የነዚህ ኃይል በብዙ መልኩ ነው ሊገለጥ የሚችለው። ለምሳሌ ሁሉንም የሚያስገኘው ልብ ነው። ከልብ ምን ይወለዳል? ቃል ይወለዳል፣ እስትንፋስ ይወጣል። ልደተ ቃል ወጻተ እስትንፋስ እምልብ ይላሉ የኢትዮጵያ ሊቃውንት። የቃል ከልብ መወለድና የእስትንፋስ ከልብ መውጣት። ቃል ተወለደ ይባላል፣ እስትንፋስ ወጣ ይባላል። በጣም የተለያዩ ነገሮች ናቸው። ለምሳሌ እኔ ደራሲ ነኝ፣ ብዙ መጻሕፍት ጽፌያለሁ። በልቤ የሆነ ነገር ይወጣል ይወርዳል ነው ዋናው ነገሩ። ይወጣል ይወርዳል፣ ብዙ ምስጢር ሊሆን ይችላል፣ ብዙ ሐሳቦች ሊሆኑ ይችላሉ። በኋላ ወረቀት አመጣና ስክሪፕቱን ይዤ ጽፈዋለሁ። ያ ነገር ይታተማል። ሲታተም ምን ይባላል? ልብ ወለድ ይባላል። ልብ ምንን ወለደ ማለት ነው? ቃልን ወለደና አግዝፎ አሳየ ማለት ነው። ለምሳሌ ጎሳ ልቤ ቃለ ሰናይ ካለ ልቤ መልካም ቃልን አገሳ ነው፣ ወለደው ነው፣ ቃልን ወለደው ነው። ልቤ ቃልን ወለደ እንደማለት ነው። እስትንፋስ ግን ወጣ ይባላል። ስለዚህ እነዚህ 7ቱ ኃይላት ለሰው ልጆች የተሰጡ ናቸው። የኛ ሊቃውንት ልብ የሚለውን አሁን ወደ ዘመናዊ ሳይንስ እናምጣ ብንል ማሰብ ማለት ነው። የማሰብ ኃይል ማለት ትችላለህ። ፓወር ኦፍ ቶት እንደማለት ነው። ቃል ማለት የመናገር ኃይል፣ እስትንፋስ ማለት የእስትንፋስ ኃይል ማለት ነው። ስለዚህ እግዚአብሔር ልብን፣ ቃልን፣ እስትንፋስን ለነፍሳችን ሰጥቷል ማለት ነው። ስለዚህ በልባችን ላይ ያደረ ኃይል አለ። ቀመረ ፊደል ሊቃውንት በለፊደል ነው የምንወክለው፣ ራሱን ችሎ ትምህርት ነው። የቃልን ኃይል በፈ ፊደል ነው፣ ቅርጹም የአፍ ፊደል ነው። የእስትንፋስን ኃይል ግን በሃ ነው የምንወክለው። አብርሃም የሚለው ቃል ለምሳሌ እግዚአብሔር ሃን ጨመረለት ነው፣ እስትንፋስ ነው የሰጠው፣ ኃይል ነው የሰጠው፣ የብዙዎች አባት ሆነ ማለት ነው። ስለዚህ በለፊደል በፈ ፊደል እና በሃ ፊደል ይወከላል። ራሱ የሚወከሉበት ነገር አለ። ስለዚህ ሰው ማለት 7ቱ ነገሮችን የያዘ ነው እና 7ቱ ኃይሎች በእያንዳንዱ ባህሪያቱ ላይ የሰለጠኑ ናቸው እንደ ኢትዮጵያ ሊቃውንት እይታ።
ሰባት ስንል ብዙ ነገሮች ማየት እንችላለን። አሁን ወደ አርያም ከፍ ብንል 7ቱ ሰማያት የሚባል አለ፣ 7ቱ ሊቃነ መላእክት አለ። ይሄ እንግዲህ ረቀቅ ወዳለው ወደ ሰማያዊው ዓለም ስንሄድ ነው። በሰው ደግሞ የሚታዩ በሰው አይን የሚታዩ ወይም ደግሞ በዓለም ላይ የምንጠቀምባቸው ለምሳሌ በምድር ለምሳሌ 7ቱ ዕለታት ልትል ትችላለ፣ 7ቱ አህጉር ልትል ትችላለ። ግዝፈትና ርቀት ያለው ሰውም ራሱ 7 መሆኑን ታውቃለ። እነዚህ ነገሮችን ማውጣት ይቻላል። ይሄ በጣም ወደ ሰፋ ያለ ነገር ውስጥ እንዳይወስደን አጠር ላድርገው። ፍጹማን ቁጥሮች 4 ናቸው። አንደኛው 3 ነው፣ ሁለተኛው 7 ነው፣ ሶስተኛው 10 ነው፣ አራተኛው 12 ናቸው። እነዚህ በጣም ፍጹማን አቅማራት ምንላቸው ናቸው። ፍጹማን አቅማራት ይባላሉ። አቅማራት ናቸው። ፍጹማት አቅማራት ፍጹም የሆኑ ቀመሮች ማለት ነው። ስለዚህ 7 በእነዚህ መካከል ያለ በጣም ትልቅ ነገር እንደሆነና እግዚአብሔር በፍጡራን ውስጥ እንዴት እንዳስቀመጠው ማየት ያስፈልጋል። ለምሳሌ ለሙሴ ትልቅ ነገርን ያሳየዋል እግዚአብሔር። ሲና ተራራ ላይ ያወጣውና መቅረዝን ያሳየዋል። ያ መቅረዝ ማለት በዓለም መላእክትም ብንበለው በዓለም ፍጡራን ወደዚህም በላይም ወደ ታችም በረቂቃኑም ዓለም በግዙፋኑም ዓለም ውስጥ ያለ ኮድ ነው። 7 መቅረዝን ያሳየዋልና በዛ አምሳል ስራ ይለዋል። 7ቱ ማለት ብዙ ነገሮች ናቸው። ዕለታትን ይወክላሉ። ዓለም የምትመራው በ7ቱ ዕለታት ነው። ያ ብቻ ሳይሆን በእኛ ባህሪ ውስጥ ያሉትን 7ቱን ነገሮችም ይወክላሉ፣ ቅድም የጠቀስኳቸው። በተጨማሪ ሰውን ሰው የሚያሰኘው መክብበ ሕዋሳት የተባለው እፍ የሚባል እስትንፋስ የተሰጠው የሰው ልጅ ፊቱ ነው አይደል? ለምሳሌ ሮዳስ መታወቂያው እጁ አይደለም፣ እግሩም አይደለም፣ ሆዱም አይደለም። የሚታወቀው ፊቱ ነው፣ ግጻዌ ይባላል። ይሄ ማለት መክብበ ሕዋሳት እንለዋለን። በእኛ የሰው አንገቱ በላይ ያሉ ናቸው። እነዚህ 7 ነገር አምላክ አሳርፎባቸዋል። 2 አይን አለው፣ 2 ጆሮ አለው፣ 2 የአፍንጫ ቀዳዳ አለው፣ አፍ አለው። እነዚህን ስደምራቸው 7 ናቸው። ጠቢቡ ሰሎሞን ምን ይላል? ጥበብ ሀነጸት ላቲ ቤተ፣ ጥበብ ለራሷ ቤትን ሰራሽ ካለ በኋላ ወአቀመት ላቲ 7 አዕማደ፣ 7 ምሰሶችን አቆመች ይላል። እንደ ፒላርስ ናቸው ማለት ነው። እነዚህ 7 ምሰሶች ማለት ልክ በ7ቱ ብሩሃን አካላት ለምሳሌ 7ቱ መገብተ ዕለታት የምንላቸው ፀሐይና ጨረቃ አሉ፣ የምናውቃቸው ናቸው። 5ቱ ፕላኔቶች አሉ በሰው የሚታዩ። ሜርኩሪ ይታያል፣ በእኛ አጣርድ እንለዋለን። ቪነስ ትታያለች፣ ዝሁራ እንላታለን። ማርስ ይታያል ከነቅላቱ፣ መሪህ እንለዋለን። መሽተሪ ጁፒተር ይታያል ከነግዝፈቱ። ዙሃል ሳተርን ከነሪንጓ ምትታይና። ስለዚህ እነዚህ 7ቱን የሚወክሉ ወይም በ7 ፊደላት የተወከሉ ጥበብ 7 ነገሮችን አስቀምጦልናል። አሁን እዚህ የሰው ፊት ላይ ራሱ እነዚህን ኮዶች ሰንጠቅ አድርገን ስናወጥ በደንብ ነገሩ ድብዝዝ ያለው እየተገለጠልን ይወጣል። ለምሳሌ ጥጥ አለ። ጥጥ ውስጥ ጥፍጥሬ ያለ አንዲት ሴት ጥፍጥሬውን ስታወጣ ጥጡ ጥሩ እየሆነ እንደሚሄድ ማለት ነው። አሁን 2 አይን፣ 2 ጆሮ፣ 2 የአፍንጫ ቀዳዳና አፍን ስንመለከተው አምላክ የሰራልንን 7ቱን መዋቅር ስናየው በእነዚህ ውስጥ ቅድም የጠቀስኳቸውን እሳትን፣ ውሃን፣ ነፋስ፣ መሬትን፣ ልብን፣ ቃልን፣ እስትንፋስን ማግኘት የተለመደ ነው። ለምሳሌ አይንን እንመልከተው። አይን ከብርሃን ጋራ ተገናኝቶ ነው አንድን ነገር ማየት የሚችለው። ስለዚህ ከ4ቱ ባህሪያት እሳትን ይወክላል ማለት ነው። እሳትን ይወክላል። እሳት ከብርሃን ጋራ ስለሚነጻጸር ነው። ቀጥሎ ከአይን ዝቅ ብለን አንፍ ይባላል፣ አፍንጫ ነው። ይሄ ደግሞ አየርን ይወክላል ወይም ነፋስን ይወክላል፣ ትተነፍስበታለህ ማለት ነው። ቀጥሎ ውሃና መሬት ናቸው። ውሃና መሬት ደግሞ ጠጣሩንም ፈሳሹንም የሚወስደው አፍ አለ ማለት ነው። አሁን ይሄም እንስሳውም አለው፣ ግን የተለየው የሰው ልጅ ውሳጣዊ አእምሮ አለው። ከእንስሳቱ የተለየ ልብ አለው፣ ቃል አለው፣ እስትንፋስ አለው። ስለዚህ 7ቱን ነገሮች አምላክ እዚሁ ጋር አሳርፎበታል ማለት ነው። ስለዚህ 4ቱን ባህሪያተ ስጋና 5ኛ ባህሪየ ነፍስን እናውቃለን ማለት ነው። ጭንቅላትህ ራሱ ክብ ነው፣ ሰርክል ነው፣ መንፈሳዊ ነው። ጥፍጥፍ ወይም 4 እንትን አይደለም። 2 አይን፣ 2 የአፍንጫ ቀዳዳ፣ አፍ፣ እነዚህን አድርገህ ውሳጣዊ አእምሮ አስቀምጦታል ማለት ነው። ይህ በጣም በጣም ወሳኝ ነገር ነው። ስለዚህ ሰዎች እንደ መቅረዝ ነን ነው። የእግዚአብሔር ብርሃን ይበራብናል ላያችን ላይ። ለምሳሌ በቀላሉ ሰዎች አምላካቸውን ለማመስገን ሲነሱ እጃቸውን ይዘረጋሉ።
በቁሙ መቅረዙ ሆኑ ማለት ነው። ብርሃኑ ሆኑ ነው። ለምሳሌ አንድ ሰው ጸሎት ሲጸልይ እንዴት አድርጎ ነው የሚጸልየው? ለምሳሌ አንሱ እደዊክሙ ይላል መጽሐፍ መንፈሳዊት መጽሐፍ ደጋግሞ እጃችሁን ለጸሎት አንሱ ይላል። እንዴት አድርጎ ነው የሚያነሳው? ለምንስ ነው የሚያነሳው ነው? ዝም ብሎ እኮ አይነሳም። ስታነሳም ለምንድን ነው ማነሳው ብለህ ስታነሳ አንድ ሰው እጁን እንዲህ ብሎ ይጸልያል። አንድም ሰው ትልቅ ምህላ ሲያደርግ እጅ እንደዚህ ይዘረጋል። በዚህ ውስጥ ቆሞ ነው የሚጸልየው። በደንብ አድርገህ ጂኦሜትሪውን ተመልከት። እግዚአብሔር የሰራው እንዲህ ሲዘረጋ ሌላ ቅርጽ ነው፣ እንዲህ ለጸሎት ሲዘረጋ የተለያየ እና መቅረዙን ነው የሚሰራው። መቅረዙ ስንት ነው? 7 ብራንች አለው። 1 2 3 4 7 ብራንች አለው። መሀለኛው ዋና መጋቢ ነው። 4ኛው ልክ ሴንተሩ ላይ ለምሳሌ ጥንት በኦሪቱ ሌዋውያን ካህናት ይመጡና ንጹህ ዘይት ይጨምሩበታል። መሃሉ ላይ ሴንተሩ ላይ ያ ዘይት እየተበተነ በመቅረዙ በ6 ውስጥ ገብቶ በብርሃን ይንቀለቀላል ነው። ስለዚህ ሰው ለጸሎት አምላኩን ለማመስገን እጅ በጣም ትልቅ ኃይል አለው። እጁን እንዲህ ሲዘረጋ መቅረዙን ይሰራል። በእኛ ምን እንለዋለን? ይሄ መትከፍ ይባላል። ትከሻ መታከፍት፣ እነዚህ ትከሻ። ከትከሻው ይሄ ደግሞ ሁለቱ ኩርና ወይም ክርን እንለዋለን። ይሄ ደግሞ ሁለቱም ለምሳሌ ከዚህ እስከዚህ 1 ነው፣ ከዚህ እስከዚህ 2 ነው። 3ኛ የሚዘረጋው መዳፉ ነው። ራሃት ይባላል። እነዚህ ይሄንን የምትመለከተው 1 ነው፣ እዚህ ጋር 2 ነው፣ 3 ነው ማለት ነው። 6 ሆነ ማለት ነው። ስለዚህ እንዲህ ብሎ ይዘረጋል ነው። ፊደል ሃን ይሰራል። ፈልግ ሃ ራሱን ችሎ እንትን ነው እና ይዘረጋል። መሃሉ ደግሞ ጅማህ ከምንላት ሴንተር ጀምሮ እስከ ታች ድረስ ቆሟል። እንደ መቅረዙ ሴንተር ማለት ነው። ሰው እጁን ይዘረጋል ማለት ነው። ወደ አምላኩ እንዲማጸና መቅረዝ ሰርቶ ይቀበላል ከአምላኩ ጸጋ ማለት ነው። በምንጸልይበት ሰዓት ሁሉ እጃችንን ስንዘረጋ መቅረዝ ሆነን እንገለጻለን። አላይን ያደርጋል ከእግዚአብሔር መንፈስ ወር ከመንፈስ ቅዱስ ጋር መቅረዙ ይሰራል። ስለዚህ እግዚአብሔር ጸጋ ደግሞ ይወርድበታል። ለምሳሌ ሐዋርያት በሰዓት ከላያቸው ላይ አረፈ ይላል። መንፈስ ቅዱስ ጸጋ እኮ ነው። ጸልየዋል፣ እጃቸውን ዘርግተው ሲማጸኑ ነበር። ይሄ ማለት ስጠኝ ነው። እጅ ይቀበላል፣ እጅ ይሰጣል አይደል እንዴ? ከአምላክ ይቀበላል። ሲባርክ ደግሞ እንደዚህ ሲጭን በረከትን ያስተላልፋል። ስለዚህ መቅረዙን ሰራ ማለት ነው። 1 2 3 1 2 3 የመሃለኛውን መቅረዝ ሰርቷል። አንድ ሰው 7 ነገሮችን ውስጡ አምላክ ስላኖረበት በቀን 7 ጊዜ ሊጸልይ ይገባዋል ማለት ነው። ጸሎት ጊዜያት 7 ናቸው። ዳዊት በቀን 7 ጊዜ አመሰግንሃለሁ ይላል። ስለዚህ ግዴታው ነው። አንድ ሰው መች ሰዓቱ አለ ወይስ? ጠዋት ይጸልያል። በኢትዮጵያ አቆጣጠር እንግዲህ 3 ሰዓት ይጸልያል። ጠዋት ማለት ስንት ሰዓት? 11 ሰዓት ከእንቅልፉ ሲነሳ ማለዳ ላይ 1 ሰዓት ልንለው እንችላለን፣ ከ12 እስከ 1 ሰዓት። ምክንያቱም ሌሊቱን ያን ሁሉ ጨለማ ብዙዎች እዛው በተኙበት አንቀላፍተዋል እና ይሄን ብርሃን ሰጥቶሃል። አዳምም የተፈጠረበት ሰዓት ነው ጠዋት። 3 ሰዓት ደግሞ እንደገና እንጸልያለን። 3 በጣም ብዙ ነው። ከሔዋን ተፈጥሮ ጋር ይገናኛል። ቅድስት ድንግል ማርያም ብስራትን የሰማችበት ሰዓት ነው። 3 ሰዓት ደግሞ ጌታችንም የተገረፈበት ሰዓት ነው። በድጋሚ ለሐዋርያትም መንፈስ ቅዱስ የወረደበት ሰዓት ነው። 6 ሰዓት ሲል ቀትር ነው። ያው ፀሐዩም በጣም ከፍተኛ ነው። ሰዎች ይዘናጋሉ፣ ትንሽ ጥቃት ይደርስባቸዋል። ማለት ሰው ሲፈዝልኝ ነው በፀሐይ ሙቀት የሆነ ክፉ ነገር ሊያስብ ይችላል። ስለዚህ ተነስቶ በጸሎት ይቋቋመዋል እንደማለት ነው። ክርስቶስም የስቅለት ሰዓት ነው እንደ ክርስትናው 6 ሰዓት ወሳኝ ነው። 9 ሰዓትም እንደዚሁ ጸሎት የሚያደርግበት ሰዓት ነው። ክርስቶስም ተፈጸመ ያለበት ሰዓት ነው። ሌላው ሰርክ ነው። ሰርክ የመጨረሻ የምጽአት ምሳሌ ነው። ከዛ ደግሞ ምሽት ላይ ይጸልያል ሰው ወደ አልጋው ከመሄዱ አስቀድሞ የሰላም እንቅልፍ። ሌላው መንፈቀ ሌሊት ይነሳል። ብቻ ምንድነው 7 እንትኖችን ሊፈጽም ይገባዋል ነው። አሁን ለአምላኩ እጁን ሲዘረጋ 7 ነገሮች ይተባበራሉ። አይተናል አሁን በደንብ ከትከሻው እስከ ክርኑ፣ ከክርኑ እስከ መዳፉ ድረስ ያለው 7 ነው። ሲሰግድም 7 ነገሮች ነው መሬት መንካት ያለባቸው። ምሳሌ አንድ ሰው ሲሰግድ 7 ነገሮቹ ነው ስራ የሚሰሩት። 1 2 እግሮቹ አይደል እንዴ መሬት ይነካሉ። 2 ጉልበቶቹ መሬት ይነካሉ። 2 እጆቹ መሬት ይነካሉ። 6 ግንባሩ መሬት ይነካል ማለት ነው። 7 ነገሮችን ያስተካክላል ማለት ነው። ይሄ አምላኩ አምልኮ ስግደት ያቀርብበታል ማለት ነው።
ስለዚህ 7 ነገሮች በጣም ትልቅ ጉዳይ ነው አሁን እያነሳን ያለነው። ስለዚህ ሰዎች በራሳቸው መቅረዝ ሆነው ብርሃን ከሆኑ 7 ሀብታት ከእግዚአብሔር ይሰጣቸዋል ነው። ቅዱስ መጽሐፍ በተለይ ኢሳይያስ 11:3 ላይ እነዚህን 7 ሀብታት ያነሳል። መንፈሰ ጥበብ የሚለው አለ፣ የጥበብ መንፈስ ነው። ሁለተኛው መንፈሰ አእምሮ፣ የእውቀት መንፈስ። ሶስተኛው መንፈሰ ኃይል የማድረግ መንፈስ። አራተኛው መንፈሰ ምክር ይላል፣ ምክር፣ ጥሩ ምክር የምታውቅበት መንፈስ ነው። 5ኛው መንፈሰ ልቡና፣ ማስተዋል ይደርሳል። 6ኛው የእውነት መንፈስ። 7ኛው መንፈሰ ፍርሃተ እግዚአብሔር፣ እግዚአብሔርን የመፍራት መንፈስ። እነዚህ 7ቱ በጣም ወሳኝ ነገሮች ናቸው። እግዚአብሔርን ብርሃን በላያችን እንዲበራ